በጌታ የተወደዳችሁ የእግዚአብሔር ቤተሰቦች ከእግዚአብሔር አብ ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ የአህዌንሲ መንፈሳዊ ትምህርትና የስብከት አገልግሎት የክርስትና እምነት መሠረታዊ ትምህርቶችን በተከታታይ የሚያስተላልፈውን ለብዙዎች መድረስ እንዲችል ፎሎ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ እያልኩኝ በባለፈው ትምህርታችን ስለ ጌታ እራት የተመለከትነው የሚታወስ ሲሆን የዛሬው 17ኛው ርዕሳችን ስለ ኃጢአት የመጽሐፍ ቅዱስ አስተምህሮ የሚል ይሆናል። ስለሆነም ኃጢአት ምንድነው ከሚለው እስቲ እንጀምር። ኃጢአት ምንድነው የሚለውን ስንመለከት ኃጢአት በዕብራይስጥ ኃታ፣ በግሪኩ አቻ ቃል ደግሞ አማርቲያ ሲሆን ትርጉሙ ከመንገድ መውጣት፣ ከደረጃ ዝቅ ማለት፣ ኢላማን መሳት፣ ስህተትን መስራት ማለት ሲሆን ይህም ከባህሪ ጉድለት እግዚአብሔር ሞራላዊ ወይም ግብረገባዊ ሕግጋትን መጣስ፣ መተላለፍ፣ እግዚአብሔር መደገፍን እምቢ ብሎ ከእግዚአብሔር ስልጣን ስር ከመኖር ከእግዚአብሔር መጠጊያ ነፃ መውጣትን ወይም ከእግዚአብሔር ጋር እኩል የመሆን ምኞት ነው። ኃጢአት የሚጀመረው ከድርጊት በፊት ከሚመጣው ሐሳብ እና ምኞት በመሆኑ ዘጸአት ምዕራፍ 20 ቁጥር 17፣ ማቴዎስ ምዕራፍ 5 ቁጥር 27፣ ገላትያ ምዕራፍ 5 ቁጥር 20 ያሳየናል። ኃጢአት መቼ ተጀመረ? የት ተጀመረ? ማን ጀመረው? እንዴትስ ተጀመረ? የሚለውን ስንመለከት ኃጢአት ለመጀመሪያ ጊዜ የተጀመረው በመንፈሳዊው ዓለም በእግዚአብሔር በመፈጠራቸው የእግዚአብሔር ልጆች ተብለው ይጠሩ ከነበሩት ከመላእክት ወገን ተጀመረ። ከመላእክት ወገን የእግዚአብሔርን ዙፋን የሚያጅብ አጥቢያ ኮከብ የተባለ የእግዚአብሔርን ዙፋን የሚያጅብ ዲያብሎስ እና ተከታይ መናፍስት ቁጥራቸው አእላፋት ጊዜ አእላፋት ማለትም በራእይ ምዕራፍ 20 ቁጥር 8 እንደተጠቀሰው እንደ ባህር አሸዋ የሚያህሉ መላእክት አስበው አቅደውና ተዘጋጅተውበት የእግዚአብሔርን ፈቃድ በመቃወምና በማመጽ ኃጢአት የሚባለውን አመጡ። ያን ጊዜ ኃጢአት ተጀመረ። እግዚአብሔር በባህሪው ቅዱስና ጻድቅ በመሆኑ በኃጢአት ላይ ተቆጣ። እግዚአብሔር ፍቅር፣ እውነት፣ ጻድቅና ቅን በመሆኑ በኃጢአት ላይ ተቆጥቶ ኃጢአትን ያደረጉትን የመላእክት ወገን ከአለቃቸው ዲያብሎስ ወይም ሰይጣን ጋር ከሰማይ ጣላቸው። የማይሻር ፍርድ ተወሰነባቸው። ይህም ፍርድ በመጨረሻው ዘመን የሚፈጸምበት ሲሆን እስከዚያ ቀን ድረስ ከምድር በታች ማለቂያውና መጨረሻው በማይደረስ ጨለማና ጥልቅ ጉድጓድ እንዲታሰሩ ተወሰነባቸው። ያልታሰሩ መናፍስት በተመደበላቸው በአጋንንት መናኸሪያ በጥልቁ መቀመጥ የማይወዱ ከአለቃቸው ዲያብሎስ ስልጣንን ተቀብለው በሰማያዊ ስፍራ በአየር ላይ በምድር በበረሃ መኖሪያና ዙፋናቸውን አድርገው የፍርዳቸው ቀን እስኪደርስ ድረስ በሰዎች በእንስሳት በጣዖታት እየገቡ እያደሩና እየኖሩም ምድርን እያመሰቃቀሉ ይገኛሉ። ሉቃስ ወንጌል ምዕራፍ 10 ቁጥር 18፣ ሕዝቅኤል ምዕራፍ 28 ቁጥር 16፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4፣ ይሁዳ ቁጥር 6፣ ኤፌሶን ምዕራፍ 6 ቁጥር 12፣ ራእይ ምዕራፍ 2 ቁጥር 13፣ ኢሳይያስ ምዕራፍ 34 ቁጥር 14፣ ሉቃስ ወንጌል ምዕራፍ 8 ቁጥር 31 እና 32 በግልጽ ያሳየናል። ሰው በሰይጣን ከመፈተኑ በፊት ኃጢአት በወደቁት መላእክት ዘንድ ብቻ ነበር። የወደቁት መላእክት በአፈጣጠራቸው ቅዱስ ሆነው የተፈጠሩ ቢሆንም ኃጢአትን በመስራት ባህሪያቸው ርኩስ እና የክፋትና የጥፋት የመጨረሻ ጥግ ስለሆኑ መጽሐፍ ቅዱስ ርኩሳን መናፍስት ይላቸዋል። ኃጢአት በእነርሱ ብቻ የተወሰነ ሲሆን በሌላው መንፈሳዊ ዓለምና በግዑዙም ዓለም ኃጢአት የሚባል አልነበረም። በግዑዙ ዓለም የነበረው ሰው በእግዚአብሔር መልክና አምሳል የተፈጠረው በእግዚአብሔር ፈቃድና ስልጣን ስር ማለትም በእግዚአብሔር መጠጊያ እንዲኖር እርሱ ያዘዘውን ብቻ በማድረግ በገነት እንደነበረ ዘፍጥረት ምዕራፍ 2 ያሳየናል። ሰይጣን በመንፈሳዊ ዓለም የጀመረውን ኃጢአት ወደ ግዑዙ ዓለም አስገባው። ይህም በኤድን ገነት የነበሩ የመጀመሪያ ሰዎች አዳምና ሔዋን አትብሉ ከተባለው መልካምንና ክፉን ከምታስታውቀው ከዛፍ ፍሬ እንዲበሉ ሰይጣን በማታለል ቢፈትናቸው የእግዚአብሔርን ትእዛዝ ሕሊናቸው እያወቀ አትብሉ ከተባለው የዛፍ ፍሬ ወስደው በመብላት ኃጢአትን ሰሩ። ኃጢአት በመንፈሳዊ ዓለም በወደቁ
በወደቁት ርኩሳን መናፍስት ዘንድ ብቻ የነበረው ወደ ግዑዙ ዓለም ወደ ሰዎች ገባ፣ ተላለፈም። ሮሜ ምዕራፍ 5 ቁጥር 12 ኃጢአት በአንድ ሰው ወደ ዓለም ገባ ሲል ይህንን ይገልጻል። ኃጢአት ከመንፈሳዊ ዓለም ወደ ፍጥረታዊ ዓለም የገባው በአንድ ሰው በአዳም መሆኑን ይህ ጥቅስ ያስረዳናል። ኃጢአትን እግዚአብሔር አልፈጠረም። በዘፍጥረት ምዕራፍ 1 እንደሚገልጸው እግዚአብሔር ፍጥረታትን ሁሉ ሲፈጥር እጅግ ውብና ማራኪ አድርጎ መፍጠሩን እንመለከታለን። እግዚአብሔር ፍጥረታትን ሁን በማለት ካለመኖር ወደ መኖር ሲያመጣ ሁን ብሎ በቃሉ የሰራውን ሥራ ተመልሶ በማየትና በመገምገም መልካም መሆኑን እንደሚመለከት ዘፍጥረት ምዕራፍ 1 ቁጥር 3ና 4 መልካም እንደሆነ አየ የሚለው ቃል በግልጽ ያሳየናል። ስለሆነም የኃጢአት መስራችና ፈጣሪ እግዚአብሔር አለመሆኑን እንረዳለን። ስለዚህ መቼም ቢሆን እግዚአብሔር በኃጢአት አይወቀስም። ሰው ሲፈጠር በእግዚአብሔር መልክና ምሳሌ ተፈጠረ። የእግዚአብሔር መልክ ሲባል የእግዚአብሔር መልክ ባህሪው ነው። እግዚአብሔር መልኩ ምን ይመስላል ቢባል እግዚአብሔር መንፈስ ሲሆን መልኩን በባህሪው እናየዋለን እናውቀዋለንም። እግዚአብሔር ባህሪው ፍቅር፣ ቸርነት፣ መልካምነት፣ እውነት፣ ጽድቅና ቅድስና የመሳሰሉት እነዚህ የእግዚአብሔር መልክ ሲሆኑ በመልኩና በምሳሌው የፈጠረው ሰው ማለትም አዳምና ሔዋን ከእግዚአብሔር ብቸኛ ባህሪው በቀር ይህም አንድ ጊዜ በሁሉ ቦታ መገኘት፣ ሁሉን መቻል፣ ሁሉን ማወቅ ከእነዚህ ከእግዚአብሔር ብቸኛ ባህሪያት በቀር የእግዚአብሔር መልክ ወይም ባህሪ በሰዎች ተገልጦ ይታይ ነበር። አዳምና ሔዋን በዲያብሎስ ተታለው በሕሊናቸው የሚያውቁትን የእግዚአብሔርን ትእዛዝ አምፀው ኃጢአት በሰሩ ጊዜ ኃጢአት በሰው ማንነት ውስጥ ገባ። ኃጢአት በሰው ማንነት ውስጥ በመግባቱ የእግዚአብሔር መልክ ባህሪው ቀደም ሲል የተመለከትነው እውነት፣ ፍቅር፣ መልካምነት፣ ቸርነት፣ ጽድቅ፣ ቅድስናና የመሳሰሉትን ኃጢአት በማንነቱ ሲገባ በኃጢአት ተበከለ፣ ተበላሸም። ኃጢአት ያንን የእግዚአብሔር ባህሪ አበላሸው። ሰው እግዚአብሔርን በሚመስለው ሞራላዊና ግብረገባዊ አንጻር የእግዚአብሔር ግብረገባዊ ሕግጋትን ከመተግበር በኃጢአት ማንነቱ ስለተጠ የተፈጥሮ ደረጃውን የጠበቀ መሆን ተሳነው። ከደረጃው ወርዶ ተገኘ። በባህሪው የፍቅር፣ የእውነት፣ የቸርነት፣ የትዕግስት፣ የጽድቅና የቅድስና ተቃራኒውን ለማድረግ ተገደደ። በአንደኛ ዮሐንስ ምዕራፍ 3 ቁጥር 8 ኃጢአትን የሚያደርግ ከዲያብሎስ ነው እንዳለው ሰውም ኃጢአትን በመስራት የሰይጣንን ባህሪ ተጋባበት፣ ተካፈለም። ኢየሱስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 በእርሱ ያመኑ ነገር ግን በውስጣቸው እርሱን ለመግደል የሚፈልጉና በአፋቸው ለሚሸነግሉት አይሁዶች እናንተ ከአባታችሁ ከዲያብሎስ ናችሁ፣ እርሱ ከመጀመሪያ ነፍሰ ገዳይ ሐሰተኛ የሐሰትም አባት ነው በማለት ቀደም ሲል እንዳነሳነው የክፋትና የጥፋት የመጨረሻ ጥግ የሆነውን ሰይጣን መልኩ ባህሪው በኃጢአት በሰዎች ማንነት በመገለጡ በመጽሐፍ ቅዱስ የተዘረዘሩትን የኃጢአት አይነቶች እንዲሰሩ ኃጢአት በሰው ማንነት በመንገስ ሰው የሰይጣን መልክ የያዘ በባህሪው ልጁ ሆነ። ይሁን እንጂ ሰው በእግዚአብሔር መልክና ምሳሌ የተፈጠረው ያ መልኩ ጭራሽ ጠፍቶ ሰው አልተሰይጠንም። ስለሆነም ሰውን የሰይጣን ቁራጭ ልንለው አንችልም። ምክንያቱም በያዕቆብ መልእክት ምዕራፍ 3 ቁጥር 9 ስላልተገራ ምላስ መርዛማነት በተነገረው በክፍሉ እንዲህ ስል ተገልጿል። በእርሱ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን በተባለው ሰው በኃጢአት ከወደቀም በኋላ የእግዚአብሔር አምሳልነቱ ማለትም መልኩ ባህሪው ተበላሸ እንጂ ጨርሶ አለመጥፋቱን እንረዳለን። በመንፈሳዊው ዓለም በወደቁት መላእክት የነበረው ኃጢአት ወደ ሰው ሲገባ ምንን አስከተለው? አንደኛ ሰውን ከእግዚአብሔር ኅብረት ለየው። ኃጢአት ሰውን ከእግዚአብሔር በመለየቱ ሰው በጸጸት እንዲኖር አደረገው። በእግዚአብሔር ፍርድ በቁጣ ስር እንዲኖር አደረገው። በዮሐንስ ወንጌል ምዕራፍ 3 ቁጥር 18 ከእግዚአብሔር ጋር ኅብረት የሌለው ሰው አሁን ተፈርዶበታል ይላልና ከእግዚአብሔር ጋር ኅብረት ለመመስረት እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ሰው ማመን እንደሚጠበቅበት ክፍሉ ያስረዳል። ኃጢአት በሰው ላይ ያመጣው መዘዝ በዘፍጥረት ምዕራፍ 3 እንደተገለጸው ሥጋዊ ሞት እና ከእግዚአብሔር በመለየቱ መንፈሳዊ ሞት ማለትም በማቴዎስ ወንጌል ምዕራፍ 25 ቁጥር 41 እና ራእይ ምዕራፍ 21 ቁጥር 8 እንደተገለጸው ሁለተኛ ሞት፣ ይህም ከዲያብሎስና ከመላእክቱ ጋር በዘላለም የእሳት ባህር የመግባት ፍርድን አመጣበት፣ ተወሰነበት። ሁለተኛ በኃጢአት ኃይል ቁጥጥር ስር ሆኖ የሰው ማንነት መበላሸት
ኃጢአት በሰው ማንነት በገባ ጊዜ የሆነውን መጽሐፍ ቅዱስ እንዲህ ሲል ይገልጻል። በሮሜ ምዕራፍ 7 21-24 እንግዲያስ መልካሙን አደርግ ዘንድ ሲወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና፣ ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና ብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል እስክባል ድረስ መልካም መስራትና ለእግዚአብሔር ሕግ ለመገዛት ፍላጎቱና ምኞቱ እያለው ከመመኘት ባለፈ ማድረግ እንዳይችል በሰው ማንነት የገባው የኃጢአት ኃይል ሰውን በማስገደድ ከአንድ ኃጢአት ወደ ሌላ ኃጢአት እንዲሻገር በማስገደድና በመገፋፋት በኢዮብ ምዕራፍ 15 ቁጥር 16 እንደተጻፈው ኃጢአትን እንደ ውሃ የሚጠጣ ሰው ምንኛ ያንስ እንደተባለው በኃጢአት ኃይል ተገዶና እስረኛ ሆኖ ኃጢአትን የሚሰራ የኃጢአት ባሪያ እንዲሆን የሰውን ማንነት ኃጢአት ያበላሸ መሆኑን እነዚህ ጥቅሶች ያስረዱናል። በተጨማሪም ኃጢአት ወደ ሰው ከገባበት ጊዜ ጀምሮ በሰው ዘር ከእናትና ከአባት ወደ ልጅ በትውልድ የሚተላለፍ መሆኑን መጽሐፍ ቅዱስ ያስረዳናል። መዝሙር በቅንፍ 51 ቁጥር 5 ክፍሉ እንዲህ ይላል፣ እነሆ በአመፃ ተጸነሱ እናትም በኃጢአት ወለደችኝ ይላል። ይህ የውርስ ኃጢአት ከአዳም ጀምሮ የሰውን ዘር በሙሉ ያጠቃ መሆኑን እንመለከታለን። የእግዚአብሔርን ፈቃድ የማወቅ የመለየት እና የማድረግ ኃይል የሌለው ደካማ ፍጡር አደረገው። ኃጢአት በዚህም የሰይጣን ባሪያ የባህሪ ልጅ አደረገው። ይህንን ነው ቀደም ሲል እንዳነሳነው ኢየሱስ በባህሪያቸው የአባታቸውን የዲያብሎስን መልክ ተላብሰው የሚሸነግሉ፣ የሚዋሹ፣ እርሱን ሊገድሉ የሚፈልጉ ነገር ግን አምነናል ብለው ለሚከተሉ አይሁዶች እናንተ ከአባታችሁ ከዲያብሎስ ናችሁ ያላቸው። ሶስተኛ የሰውን የኃጢአት ውጤት ከሰው ጋር የምድር መስተጋብሩ ሁሉ መሸከም። ሰው ኃጢአት በመስራቱ ከሰው የተነሳ ምድር ስትረገም የምድር መስተጋብሩ ሁሉ ከሰው ጋር የኃጢአቱን ውጤት ተሸከመ። ይህም ፍጥረታት፣ አራዊት፣ እንስሳት፣ አዕዋፋት፣ ባህርና በየብስ ያሉ ሁሉ የእርስ በርስ ጠላትነት፣ መበላላት፣ መጠላላት በሮሜ ምዕራፍ 8 ቁጥር 23ና 24 እንደተገለጸው ከሰውም ጋር በሚጥና በመቃተት የመኖር አደጋ አመጣበት። ክርስቶስ ዳግመኛ ሲመጣ በክርስቶስ በሺው ዓመት መንግሥት ምድርና መስተጋብሩ እስክታደስ ድረስ የአዳምን ሥጋ የለበስን እኛም በሚጥና በመቃተት የምንኖረው ይህ የመጀመሪያው ሰው የአዳም የኃጢአቱ ውጤት ያመጣው መሆኑን እንረዳለን። እግዚአብሔር ገና በጅማሬው ኃጢአት በአዳም ወደ ዓለም ሲገባ የኃጢአቱን አደገኛነት የተረዳው እግዚአብሔር የኃጢአት መድኃኒት አበጅቶታል። ኃጢአት መቼም ቢሆን ቅጣት አለውና እግዚአብሔር በባህሪው ጻድቅ በመሆኑ ምንጊዜም ቢሆን ኃጢአትን ሳይቀጣው አያልፍም። ቅጣቱም በሮሜ ምዕራፍ 6 ቁጥር 23 እንደተገለጸው የኃጢአት ደሞዝ ሞት ነው። ስለሆነም አዳምና ሚስቱ ሔዋን ኃጢአት በሰሩ ጊዜ የማይሻር ሞት በተወሰነባቸው ጊዜ እግዚአብሔር በኃጢአተኛ ምትክ የሚሞት የሞት ቅጣቱን በመሞት የሚቀበል አንድያ ልጁን ወደ ፍጥረታዊው ዓለም ወደ አዳምና ዘሩ ልልከው የወሰነውን የልጁን የኢየሱስ ክርስቶስ መሞትና ደሙን ማፍሰስ በምሳሌው ለአዳምና ለሚስቱ እግዚአብሔር በርኅራኄው የእንስሳን የደም መሥዋዕት በማቅረብ ደም ፈሶ ቁርበት በማልበስ መዳኛ መንገድ አበጀላቸው። ምንም በሥጋ ሞት ቢፈረድባቸውም ለሰይጣንና ለመላእክቱ የተዘጋጀውን የእሳት ባሕር ዘላለማዊና ሁለተኛውን ሞት እንዳይሞቱ ሞታቸው በክርስቶስ ምትካዊ ሞት እንዲሻር በኃጢአት ሞት ስለመጣ ለአዳምና ለቤተሰቡ መዳኛና ማምለጫ መንገድ እንዳዘጋጀላቸው ዘፍጥረት ምዕራፍ 3ና ዘፍጥረት ምዕራፍ 4 የተከናወነውን የመሥዋዕት ሥርዓት እንመለከታለን። ከዚህ በተጨማሪ ዘፍጥረት ምዕራፍ 3 ቁጥር 15 የሴቲቱ ዘር የእባቡን ራስ የሚቀጠቅጥ መሆኑን ይህም ወንደማታውቅ ድንግል ማርያም የወለደችው የኃጢአትን ዋጋ በመስቀል ሞት ከፍሎ የዲያብሎስን ራስ የሚቀጠቅጥ ኢየሱስ ክርስቶስን እንደምትወልድ እግዚአብሔር በትንቢታዊ ንግግሩ ገልጾታል።
እግዚአብሔር ገና በጅማሬው ኃጢአት ወደ ሰው ማንነት በገባበት በዚያ ጊዜ ለአዳምና ለቤተሰቡ ለአዳም ዘር ሁሉ ምትካዊ መሥዋዕት ያዘጋጀውን በማቴዎስ ወንጌል ምዕራፍ 1 ቁጥር 21 እንደተመለከተው መልአኩ በሕልም ለድንግል ማርያም እጮኛ ዮሴፍ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ በማለት እግዚአብሔር ከኃጢአት ዓለምን የሚያድን መንገድ አድርጎ አስቀድሞ ኢየሱስ ክርስቶስን ያዘጋጀ መሆኑን አረጋገጠ። ከኃጢአት የሚያድን ኢየሱስ ብቻ ነው። ኢየሱስ ክርስቶስን የነፍሱ ቤዛ አድርጎ በእምነት የተቀበለ ሁሉ የኃጢአት ይቅርታ ያገኛል፣ የእግዚአብሔር ወዳጅ ልጁም ይሆናል። የኃጢአት ስርየት ማግኘት ብቻ ሳይሆን ከኃጢአት ኃይልና ባርነት በመንፈስ ቅዱስ አማካኝነት ነፃ ይወጣል። ባልተቀበለው ማለትም በልጁ በክርስቶስ ባላመነው ሕዝብ ላይ የእግዚአብሔር ቁጣ ፍርድ ተላልፎ ጊዜ የሚጠብቅ መሆኑን ዮሐንስ ወንጌል 3:18 ይናገረናል። ምክንያቱም በአዳም የገባው በዘሩ የሚተላለፍ የውርስ ኃጢአትና በድፍረትና በስህተት የሠራው የሰው የግሉ ኃጢአት ስላለበት ነው። መቼም ቢሆን እግዚአብሔር ኃጢአትን ይቀጣል። ኃጢአት ቅጣት አለው። ብርሃን ባለበት ጨለማ እንደማይኖር ሁሉ ጻድቅ ቅዱስና ቅን የሆነው እግዚአብሔር በሚኖርበት ኃጢአተኛ አይኖርም። የዕብራውያን ጸሐፊ በክርስቶስ ደም ኃጢአታቸው ለተሰረየላቸው አማኞች ስጽፍላቸው ምዕራፍ 12 ቁጥር 14 ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን የሚያይ የለምና ብለዋል። ሐዋርያው ጳውሎስም በኤፌሶን ምዕራፍ 1 ቁጥር 4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ብለዋል። ደግሞም በሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 1 በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ሥጋንና ነፍስን ከሚያረክስ ሁሉ ራሳችንን እናንጻ ይላቸዋል። ለቆሮንቶስ ቤተ ክርስቲያን ከተጻፈው በአንደኛው መልእክቱ አማኞች ከቀደመው ኃጢአታቸው በክርስቶስ በማመን በደሙ ስርየት ካገኙ በኋላ እግዚአብሔርን በመዳፈር ኃጢአትን የሚለማመዱ አንዳንዶቹ በፍጹም ውሳኔ ከድርጊታቸው ሳይመለሱ እግዚአብሔር ኃጢአትን የሚቀጣ ልጆቹም ዳግመኛ እንዳይረክሱ ቅድስናውን እንዲካፈሉ የሚቀጣ አምላክ በመሆኑ አያሌ ሰዎች መንፈሳቸው በጌታ ቀን እንዲድኑና ከዓለም ጋር እንዳይኮነኑ በዘላለም ጥፋት እንዳይቀጡ የሚወዳቸው ጌታ በቁጣው የገሰጻቸውና የሞቱትን በመጥቀስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 እስከ 32 በተለይም ቁጥር 30ና 32 በተግሳጽ የሞቱትን በማሳሰብ ይናገራቸዋል። ክርስቲያኖች የሞተላቸው ክርስቶስ የራሱን ደም ይዞ ወደ ሰማያዊው መቅደስ የገባው ያ ደም እርሱ እስክመለስ ድረስ ትኩስና በእምነት ንስሐ ገብተው ከኃጢአት የሚመለሱትን የሚያነጻና የሚቀድስ ሆኖ ሳለ ክርስቲያኖች በድፍረት መንፈስ ቅዱስ እያሳሰባቸው ሌናቸውም ደግሞ እየወቀሳቸው በድፍረት በሚሰሩበት ኃጢአት ጌታ የሚገስጻቸው የሚቀጣቸው መሆኑን ቀደም ሲል የተመለከትናቸው ከዓለም ጋር እንዳይኮነኑና በነፍሳቸው ከሁለተኛ ሞት እንዲድኑ በቁጣው የገሰጻቸው የቀጣቸውና የሞቱ አያሌ ሰዎች ምስክር ይሆኑናል። በሐዋርያት ሥራ ምዕራፍ 5 ሐናንያና ሚስቱ ሳጲራም ጌታን የሚያመልኩ ክርስቲያኖች ነበሩ። በድፍረት መንፈስ ቅዱስን በማታለል በጌታ ተገስጸው ሁለቱም በአንድ ቀን ሲሞቱ እናያለን። እግዚአብሔር በልጁ ሞት ያዳናቸው ደግሞም ዘውትር የሚቀድሳቸው የሚመራቸውና የሚያግዛቸው መንፈስ ቅዱስን ከሰማይ የላከላቸው ቅድስናውን እንዲለማመዱ በኃጢአት የሚመላለሱትንና የሚዳፈሩትን ልጆች ይቀጣቸዋል ይገስጻቸዋልም። ሐዋርያው ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ቁጥር 15 ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈው የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ቅዱሳን ሁኑ ስል እናነባለን። በተለይም በቁጥር 17 ለሰው ፊት ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ በማለት ይመክራቸዋል። ደግሞም ምዕራፍ 2 ቁጥር 24 ጨምሮም ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ ብለዋል። እግዚአብሔር ኃጢአትን ስለሚቆጣ በተቀደስንበት ሕይወታችን ለኃጢአት ሞተን ለጽድቅ እንድንኖር በመንፈስ ቅዱስ እየታገዝን በዚያው መመላለስ ይገባናል። ጌታ ማስተዋልን ይስጠን። አሜን።